The United Arab Emirates, the UAE has confirmed an Iranian drone strikes. የተባበሩት አረብ ኤሚሬቶች ዳግም የኢራን ኢላማ መሆኗን ተከትሎ ከባህረ ሰላጤው ሀገራት እስከ አውሮፓና አደራዳሪዋ ፓኪስታን ሳይቀር የተለያዩ ትችቶች ቴህራን ላይ እየተሰነዘሩባት ይገኛል። ኢራን ደግሞ አሜሪካ ለምትፈጽመው ጥቃት የተሰጠ ምላሽ ነው በሚል የሆርሙዝን ፖለቲካ ከትራምፕ ትንኮሳ አንጻር የቃኘችው ይገኛል። እንዲህ አይነቱ ውጥረት የአረብ ኤሚሬቶችን ጥቃት ሊሰነዘርባት በር ከፍቷል። አረብ ኤሚሬቶችን በነዳጅ ማጣሪያ ጣቢያ ላይ የተሰነዘረው ጥቃት አግባብነት የሌለው ነው በሚል ኢራንን በድጋሚ ከሳታለች። በጥቃቱ ሳቢያ የባህረ ሰላጤው ሀገራት ወደ ጦርነቱ ተስበው እንዲገቡም አስገዳጅ ወታደራዊ እርምጃ ሊሆንባቸው እንደሚችል የተለያዩ ትንታኔዎች እየተሰጡ ይገኛል። አረብ ኤሚሬቶች በርካታ ሚሳይሎችን ለማክሸፍ ትግል ላይ እንደነበረችም አስታውሳ ቢያንስ አንደኛው ጥሶ ገብቶ በፉጀራ ቁልፍ የነዳጅ ማጣሪያ ላይ ከባድ ውድመት ማስከተሉን ይፋ ማድረጓ ለሳውዲና ካታር ያሉትን ሀገራት በር ያንኳኳ ተደርጎ የሚወሰድ በመሆኑም ውጥረቱን አረባዊና ባህረ ሰላጤያዊ መልክ ያሰጠዋል ሲል አልጀዚራ ዘግቦታል። 3 የህንድ ዜጎችም ጉዳት ደርሶባቸዋል። በተለይም ፉጀራ በአረብ ኤሚሬቶች ምስራቃዊ ባህር ዳርቻ የሚገኝ ቁልፍ የኤነርጂ ማዕከል መሆኑ ውድመቱን ከባድ ያደርግባታል። የአረብ ኤሚሬቶች መከላከያ ሚኒስቴር 12 ባለስቲክና 3 ክሩዝ ሚሳይሎች እንዲሁም 4 ሰው አልባ አውሮፕላኖች በቅንጅት ከኢራን ወደ ግዛት የተልከውብኛል በሚል ወንጅሏል። አሜሪካና ኢራን በፓኪስታን አማካኝነት ተኩስ አቁም ካደረጉ በኋላ እጅጉን አስቸጋሪ ውጥረት ተደርጎ የሚወሰድ ነው። ምንም እንኳን ኢራን ኃላፊነቱን ለመውሰድ ብትቸገርምና የአሜሪካ ስራ ለዚህ ውጤት ተጠያቂነት እንዳለው ብታሳስብም አረብ ኤሚሬቶች ቀጥታ ጣቷን የቀሰረችው ግን ራሷ ኢራን ላይ ሆኗል። የባህረ ሰላጤው ሀገራት ካታር፣ ባህሬን፣ ሳውዲና ኩዌት ደግሞ ነግ በኔ በሚመስል ጥቃቱን አውግዘውታል። ዮርዳኖስ፣ ካናዳ፣ ጀርመንና ዩናይትድ ኪንግደም የአውሮፓ ህብረት ፕሬዚዳንት ኡርሱላ ቮን ደር ሌየንም ጉዳዩን ያወገዙት ይገኛል። ከአሜሪካና ኢራን ጦርነት ጋር በተገናኘ 7 የአረብ ሀገራት በቴህራን ከዚህ ቀደም ተመተዋል። ቢያንስ 6413 ሚሳይሎችና ድሮኖች ወደ እነዚህ ሀገራት ሲወነጨፉ አብዛኞቹ ደግሞ ወደ አረብ ኤሚሬቶች ኢላማቸውን ያደረጉ ሆነዋል። ወደዚህኛው አደገኛ ውጥረት የትኛውም የአረብ ሀገር የመመለስ ፍላጎት እንደሌለው ቢነገርም ጦርነት ውስጥ ቀጥታ ከመግባት በመግለጫና በዛቻ ለማለፍ ሲሞከር ቢቆዩም አሁን ባለው ቀጥተኛ ስጋት ግን ተስበው ሊዘፈቁበት ይችላሉ በሚል ዋሽንግተን ፖስት ስጋቱን አስቀምጧል። በውጥረቱ ሰዓት ፕሬዚዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ጥምረትን አውሮፓና ኤዥያ ሀገራትን በጥምረት ሆርሙዝን እናስከፍት በሚል ጥሪ ውስጥ ቢሰነብቱም ተሳታፊ አለማግኘታቸው ይታወሳልና በአሁኑ ሰዓት ደግሞ ገልፎቹን ጎትተው ለማስገባት እንዲሁም ጦርነቱን የአካባቢው አገራት ለማድረግ አጋጣሚውን ይጠቀሙበታል የሚል ወታደራዊ ትንታኔም እየተሰጠ ይገኛል። ቴህራን ዲፕሎማሲያዊ ክፍተት እንደፈጠረች አድርገው ትራምፕ በዓለም አቀፉ መድረክ ላይ ምስል ለመፍጠር በጎ ዜና አድርገው ሊወስዱት ይችላሉ ተብሏል። ባጭሩ ወደ ጦርነቱ ገባችሁም አልገባችሁም ኢራን ፈጽሞ አትተኛላችሁም የሚል መልእክት ፕሬዚዳንት ዶናልድ ትራምፕ ይህን አጋጣሚ ያስተላልፉበታል። እንደ ፓኪስታን ያሉ ሀገራት በሚዛናዊ ሚና ላይ ያሉት አረብ ኤሚሬቶች ላይ ምን ሲደረግ ጥቃቱ የሚል ጥያቄ ማንሳታቸው እንዲሁም የኢራንን ድርጊት ማውገዛቸው ለሪፐብሊካኑ ትራምፕ ቴህራን ላይ ጫና ለመፍጠር እድሉን እንዳገኙ ይቆጠራል። አቡዳቢ በሚሳይሎችና ድሮኖች ስትመታ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ለአረብ ኤሚሬቶች ፕሬዚዳንት መሐመድ ቢን ዛይድ አልናህያን ድጋፋቸውን ማሳየታቸውም የዚሁ ማሳያ ነው። ቴህራን በዋሽንግተን በኩል የተጋረጠባትን የራሷን ወታደራዊና ፖለቲካዊ ስጋት በአቡዳቢ፣ ሪያድ፣ ዶሃና መሰል ኃይሎች ውስጥ ማየቷ ዲፕሎማሲያዊ መንገዶችን ሊያሰናክል ይችላል የሚል ስጋትም አለባቸው ሻሪፍ። ትራምፕ በሆርሙዝ ሰርጥ ያለአግባብ የታገቱ አገራት መርከቦች አስወጣለው እንሸኛቸዋለን ማለታቸውን ተከትሎ እንደ አዲስ የተቀሰቀሰው አለመግባባት በኢራን ጥምር ጦር አሜሪካን ተከትላችሁ ተንቀሳቀሱ የምትፈልጉ መርከቦች ትመታላችሁ፣ ወደ ሆርሙዝ ሰርጥ መግባት አይደለም መጠጋት የሚፈልገም ዋጋ ይከፍላል በሚል ማስጠንቀቂያ ጉዳዩን እያካረሩት ቀጥለዋል። ኤሚሬቶች የደረሰባትን ጥቃት በአዲስ መልክ የተሰነዘረው የሽብር ጥቃት ምክንያት አልባ የሆነ እርምጃ በሚል በብርቱ ቴህራንን በውጭ ጉዳይና በመከላከያ ሚኒስቴሮቿ ማውገዟ የውጥረቱን ጥግ ይጠቁማል። በሀገራችን ሉዓላዊነትና የደህንነት ሁኔታዎች እጃችንን አጣጥፈን አንቀመጥም፣ ለድርድርም አይቀርብም ብለዋል። ሙሉና ህጋዊ መብት ለምላሽ እንዳላትም ኤሚሬቶች አስገንዝባቸዋለች። ኤሚሬቶች የብልህ ምርጫ ውስጥ ካልገባች ሁሉም ፍላጎቶቿ የኢራን ጦር ኢላማ ይሆናል በሚል ደግሞ የቴህራኑ ታስኒም ኒውስ ከቁልፍ አይአርጂሲ ሰው አገኘውት ያለውን መረጃ አጋርቷል። የኢራን አብዮታዊ ዘብ ኃይል አይአርጂሲ የአሜሪካን ጦር መርከብ ወደ ሆርሙዝ እንዳይገባ ከልክሏል በሚባልበት ሰዓት በየትኛውም አቅጣጫ እርምጃችን ይበረታል በሚልም ሀሳብ መስጠቱ ዋሽንግተንና ቴህራን አዲስ ውጥረት ውስጥ መግባታቸውንም የሚያስረግጥ ያደርገዋል። ውጥረቶች አደገኛ እየሆኑ መጥተዋል። የአረብ ኤሚሬቶች ፕሬዚዳንት አማካሪ አንዋር ጋራጋሽ በባራካ የነዳጅ መርከብ ላይ የተሰነዘረው ጥቃት እንደ ባህር ላይ ውንብድና የሚወሰድ ነው ብለዋል። የአሜሪካ ጦርም ቢሆን በተለይም በዩኤስኤስ ጆርጅ ኤች ደብሊው ቡሽ ሲቪኤን
777 በሆርሙዝ ሰርጥ የትራምፕን ዘመቻ እያስቀጠለ መሆኑንም መረጃዎች ጠቁመዋል። መርከቧ ከ60 በላይ ተዋጊ ጀቶችን የምትሸከም ሲሆን ቁልፍ እርምጃዎችንም እየወሰደች ነው ተብሏል። ኢራን ከተኩስ አቁም በኋላ ከ10 በላይ ጊዜ አሜሪካ ላይ ጥቃት መሰንዘሯ ሳያንስ ሆርሙዝ ላይ ከ22500 በላይ ሰራተኞች እንዲሁም 1550 የንግድ መርከቦች ተይዘዋል በሚልም አሜሪካ እየወቀሰች ነው። የፔንታጎኑ ፔታክሰት ተኩስ አቁም አሁንም አልተጠናቀቀም፣ ኢራን ሆርሙዝን ለመዝጋት ይፈቀድላት አይገባም አሉ። ኢራን ያለ ፈቃዴ የሚንቀሳቀስ ኃይል ካለ ይመታል ስትል ማስጠንቀቋ፣ ጎረቤት ሀገራት ራሳቸውን ከእንዲህ አይነቱ አደጋ እንዲጠብቁ ማሳሰቧ የመካከለኛው ምስራቅ ውጥረት አሁንም መልኩን እየለወጠ ሊቀጥል እንደሚችል ግልጽ ማሳያ ተደርጎ ይወሰዳል ተብሏል።